ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን ሴልስ ማኔጅመንት ቻፕተር 2 እናያለን ማለት ነው። ሶ በዚህ ቪዲዮ ቢልዲንግ ሪሌሽንሺፕስ ስሮ ስትራቴጂክ ፕላኒንግ በሚል ርዕስ እንወያያለን። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጋችሁ ጀምሩ። ለዩኒቨርሲቲ ተማሪዎች፣ አንደርግራጁዌት ማርኬቲንግ ማኔጅመንት ተማሪዎች ለሆኑና ስለ ማርኬቲንግ ማወቅ ስለ ሴልስ ማወቅ ለሚፈልጉ ሼር አድርጉላቸው። ሰብስክራይብ ስታደርጉም የኖቲፊኬሽን ምልክቷን ብትጫኗት ቪዲዮዎችን ስለቅ መልእክቱ ይደርሳችኋል ማለት ነው። ሶ ቪዲዮአችንን እንጀምራለን። እዚህ ጋር እንግዲህ የሚያሳየና ሪሌሽንሺፕ ቢውልድ ማድረግ ነው። እንግዲህ ስትራቴጂክ ፕላኒንግን ተጠቅመን እንዴት ነው ከከስተመሮች ጋራ ቀጣይነት ያለው ግንኙነት ኦር ሪሌሽንሺፕ ሊኖረን የሚችል የሚለውን ነው የሚነግረን ሀሳቡ። እና በዚህ ሪሌሽንሺፕ ወይም ደግሞ ቀጣይነት ባለው ግንኙነት በድርጅቶችና በገዢዎች መካከል ቀጣይነት ያለው ግንኙነት እንዲኖር ሲፈለግ ሴልስ ፒፕል ወይም ደግሞ የሽያጭ ባለሙያዎችስ ምን አይነት ሚና አላቸው? እንዴት ነው ስትራቴጂክ ፕላኒንግን ተጠቅመው ከደንበኞች ጋር ሪሌሽንሺፕ ቢውልድ ማድረግ የሚችሉት የሴልስ ወይም የሽያጭ ባለሙያዎች የሚለው ነው የሚያሳየን። ሶ እያንዳንዱ ነገር ምንድነው? ፕላኒንግ ምንድነው? ስትራቴጂክ ምንድነው? ከዛስ እንዴት ነው ሴልስ ፒፕል ሪሌሽንሺፕ ቢውልድ የሚያደርገው? ስትራቴጂስ ምን አይነት ሮል አለው የሚለውን ኢን ዲቴል እናያለን። እስከ መጨረሻው አብራችሁን ቆዩ። ሶ ዘ ኢምፖርታንስ ኦፍ ኮርፖሬት ፕላኒንግ የሚለውን እናያለን። ኮርፖሬት ፕላኒንግ ምንድነው ስንል እዚህ ጋር ኮርፖሬት ፕላኒንግ ማለት ሲስተማቲካሊ ፕሮሰስ ነው ወይም ደግሞ የተቀናጀ መዋቅራዊ የሆነ ሂደት ሲሆን ምን ማለት ነው? ሲቲንግ ጎል ማሳካት የምንፈልገውን ጎል ማስቀመጥ መቻል፣ ዴቨሎፒንግ ስትራቴጂ ጎላችንን አቺቭ ልናደርግበት የምንችላቸውን ስትራቴጂ ወይም ደግሞ ስልቶችን መንደፍ ኦር ዴቨሎፕ ማድረግ፣ ኤንድ ኦልሶ አውትላይን ዲ አክሽንስ የሚሰሩ ስራዎችን መለየት ምን ለማድረግ ኢን ኦርደር ቱ አቺቭ ኦርጋናይዜሽናል ኦብጀክቲቭስ የድርጅቱን አላማ ወይም ስፔሲፊክ ኦብጀክቲቮችን ለማሳካት ያስችል ዘንድ ጎል ሴት ማድረግ፣ ስትራቴጂ ዴቨሎፕ ማድረግ፣ የሚሰሩ ስራዎችን አውትላይን ማድረግ ምን ይባላል? ኮርፖሬት ፕላኒንግ ይባላል ማለት ነው። ሶ ምንድን አይነት ጥቅም አለው ስንል አንደኛ ፕሮቫይድ ዳይሬክሽን። አሁን ኮርፖሬት ፕላኒንግ ለአንድ ድርጅት ዳይሬክሽኑን ያሳየዋል። የት መሄድ እንዳለበት እዛ ጋርስ እንዴት መሄድ እንዳለበት የሚለው ነገር ክሊርሊ ፐርፐዙን በግልጽ ማሳየት ይችላል ማለት ነው። ስለዚህ አንዱ ኢምፖርታንስ የኮርፖሬት ፕላኒንግ ዳይሬክሽን አቅጣጫችንን እንድናቅ በየት በኩል መሄድ እንዳለብን ዳይሬክሽናችንን የት መሄድ እንዳለብን እንዴት መሄድ እንዳለብን የሚያሳየን ነው ማለት ነው። ስለዚህ ፕሮቫይዲንግ ዳይሬክሽን ኢዝ ዘ ፈርስት ኢምፖርታንስ ኦፍ ኮርፖሬት ፕላኒንግ። ዘ ሰከንድ ኢንሹሪንግ ሎንግ ተርም ሰርቫይቫል። እዚህ ጋር ምንድነው? by anticipating or predicting future opportunity and threats ወደፊት ሊያጋጥሙን የሚችሉትን እድሎችና ተግዳሮቶችን በመለየት በመገመት ፕሪዲክት በማድረግ ኮርፖሬት ፕላኑ ምን ያደርጋል ማለት ነው? helps companies in order to remain competitive and sustainable ወይ ሰርቫይቭ እንዲያደርግ ጥሩ አጋጣሚዎችን ሊያጋጥሙ የሚችሉ ችግሮችን በመጠቆም ምን ያደርጋል? ድርጅቱ ማርኬቱ ላይ ኮምፒቲቲቭ ሆኖ እንዲቆይና እንዲቀጥል ያስችላል ማለት ነው ኮርፖሬት ፕላኒንግ። ስለዚህ ገበያው ላይ ለመቆየት ያስችለዋል ማለት ነው። ሰርቫይቭ እንዲያደርግ በህይወት እንዲቆይ ወይም እዛ ጋር ቢዝነሱን ራን እያደረገ እንዲቆይ ያስችላሉ። ስለዚህ ኢንሹሪንግ ሎንግ ተርም ሰርቫይቫልስ ማለት ለረጅም ጊዜ መቆየት የሚችልበትን ሁኔታ ያረጋግጣሉ ማለት ነው። ወይም ደግሞ ማረጋገጥ ይችላል ኮርፖሬት ፕላኒንግ የሚለውን ነገር ነው የሚያሳየን። ሌላው ኤፊሽንሲ ሪሶርስ አሎኬሽን ኤፊሽንትሊ ሪሶርስን ወይም ደግሞ ያላቸውን በጀትም ሊሆን ይችላል ሂውማን ሪሶርስ ሊሆን ይችላል ኤኒቲንግ በስነ ስርዓት አሎኬት እንዲያደርጉ እንዲመድቡ እንዲበጅቱ ያስችላል ማለት ነው። ፋይናንሻል ሪሶርስ ሂውማን ሪሶርስ ኤንድ ኦልሶ ፊዚካል ሪሶርሳቸውን ኤፊሽንትሊ አት ሚኒመም ኮስት ማክሲመም የሆነ አውትፑት ኦር ኢፌክቲቭነስ አቸውን ማክሲማይዝ ማድረግ ይችሉ ዘንድ ሪሶርሳቸውን በስነ ስርዓት አሎኬት እንዲያደርጉ በስነ ስርዓት እንዲጠቀሙ ያስችላል ማለት ነው። ቢኮዝ ዲስ ፕላኒንግ ስለው ሌላኛው ኮኦርዲኔሽን ኤንድ ኮንትሮሊንግን ኢምፕሩቭ ያደርጋል። እዚህ ጋር ምንድነው? ኮኦርዲኔሽን ባይ አላይኒንግ አክቲቪቲ ስራዎችን በማቀናጀት ከተለያዩ ዲፓርትመንቶች ጋር ኤንድ ኦልሶ ፕሮቫይዲንግ ስታንዳርድ ኦር ፕሪዲተርማይን ክራይቴሪያ ኦር ኢቫሉዌሽን ሜቶዶችን ፕሮቫይድ በማድረግ ፐርፎርማንስ ኢቫሉዌሽኑን ወይም ደግሞ የተሰሩ ስራዎችን ስንገመግም በስነ ስርዓት መገምገም ምንችል ዘንድ ያስችለናል ማለት ነው። ሌላኛው ሪዲዩስ አንሰርቴኒቲ ኤንድ ሪስክ
ሪስኮችን ኤንድ አንሰርቴኒቲን ወይም ደግሞ ዊዛውት ኤኒ ኢንፎርሜሽን ነገሮችን የምናደርግበትን ሁኔታ ይቀንስልናል ፕላኒንግ። ቢኮዝ ኢንቫይሮንመንታል ቼንጆች ሲኖሩ ከዛ ጋራ አብረን እኛም ዝግጁ ሆነን ከአካባቢያዊ ለውጥ ጋር አብረን ቢዝነሳችንን እናስኬድ ዘንድ ያስችለናል ማለት ነው። ሶ እንደዚያ ማድረግ ከቻልን ደግሞ ምን ማድረግ እንችላለን? we can reduce the risk ማለት ነው። ስለዚህ ኢንቫይሮንመንታል ቼንጁን አዳፕት እንድናደርግ ቢዝነሳችንን ቤዝድ ኦን ኢንቫይሮንመንታል ቼንጅ አዳፕት አድርገን ማስኬድ እንድንችል ያስችለናል። ሶ እንደዛ ማድረግ ከቻልን ደግሞ የሚመጡ ሪስኮችን ሪዲዩስ ማድረግ እንችላለን ማለት ነው። ሌላኛው ፋሲሊቴት ዲሲሽን ሜኪንግ ነው። እዚህ ጋር ደግሞ ውሳኔዎችን ስንወስን ፋሲሊቴት ያደርጋል። ያ ማለት ኢንፎርሜሽን ቤዝድ የሆነ ውሳኔ እንድንወስን ጎላችንን፣ ፖሊሲ፣ ስትራቴጂያችንን ዴቨሎፕ ስናደርግ ቤዝድ ኦን ዴታ ኦር ኢንፎርሜሽን ይሆናል ማለት ነው። ስለዚህ ይሄ አንደኛው ኢምፖርታንሱ ነው ማለት ነው። ሌላኛው ኢንሃንስ ኦርጋናይዜሽናል ፐርፎርማንስ የኦርጋናይዜሽናል ፐርፎርማንሳችንን ኢንሃንስ ያደርግልናል ወይም ደግሞ ያበረታልናል ማለት ነው። ያበረታልናል። ሶ ዌል ዲዛይንድ የሆነ ፕላኒንግ ካለን ፕላን ካለን ኤፊሽንሲያችን ይጨምራል፣ ፕሮዳክቲቪቲያችን ይጨምራል። አጠቃላይ ኦርጋናይዜሽናል ጎል ሰክሰሳችን ወይም ደግሞ እንደ ድርጅት የሚኖረን ውጤታማነትን ይጨምራል ማለት ነው። ስለዚህ ኤፊሽንሲ፣ ፕሮዳክቲቪቲ ኤንድ ሰክሰሳችን እንዲጨምር ያደርጋል ማለት ነው ኮርፖሬት ፕላኒንግ። ሶ ዋትስ ፕላኒንግ ኦር ታይፕስ ኦፍ ፕላኒንግ ምንድን ነው? ፕላኒንግን አየን። ጀስት ሲስተማቲካሊ የሆነ ጎል ስትራቴጂ ኤንድ ፖሊሲዎችን ኦር አክሽኖችን አውትላይን ማድረግና ኦርጋናይዜሽናል ኦብጀክቲቫችንን አቺቭ ማድረግ ነው ብለናል። ሶ እንደዛ ከሆነ ታይፕስ ኦፍ ፕላኒንግ የሚልናል። ሶ የፕላኒንግ አይነቶች ምንድን ናቸው የሚለው እናያለን እዚህ ጋር። ሶ የፕላኒንግ አይነቶች እንደየ ድርጅቱ ስኮፕ ኦር ኤሪያ ኦፍ ፋንክሽን ኤንድ ኦልሶ ታይም ሆሪዞን ወይም ደግሞ እንደየ ሰዓት ርዝመትና ጥበት የተለያየ ፕላን ሊኖር ይችላል። ግን አኮርዲንግ ቱ ፕላኒንግ 3 አይነት ፕላኒንጎች አሉ ይለናል እዚህ ጋር የተቀመጡ 3 አይነት ፕላኒንግ አለ። ስትራቴጂክ ፕላኒንግ፣ ታክቲካል ፕላኒንግ ኤንድ ኦፕሬሽናል ፕላኒንግ የሚባሉ የፕላኒንግ አይነቶች አሉ ማለት ነው። የፕላኒንግ አይነቶች አሉ። ሶ እነሱን አንድ በአንድ እናያለን ማለት ነው። ሶ የመጀመሪያው ታክቲካል ፕላኒንግ፣ ስትራቴጂክ ፕላኒንግ፣ ታክቲካል ኤንድ ኦፕሬሽናል ፕላኒንግ ናቸው የሚሉት። ሶስቱንም ኢንዲቴል እናያቸዋለን ማለት ነው። ሶ በዚህ ቪዲዮ ስትራቴጂክ ፕላኒንግ ምንድን ነው? አሁን ስትራቴጂክ፣ ታክቲካል ኤንድ ኦፕሬሽናል ብናል። ስትራቴጂክ ፕላኒንግ ምንድን ነው ስንል ስትራቴጂክ ፕላኒንግ ማለት ሎንግ ተርም ነው፣ ለረዥም ጊዜ ታርጌት ያደረገ ነው። በጊዜ በታይም ፍሬም ስናየው ኤንድ ብሮድ ነው፣ ሰፊ ነው። ኤንድ ኦርጋናይዜሽናል ዋይድ ነው ማለት ሁሉንም ኦርጋናይዜሽን እንደ ድርጅት አጠቃላይ ሁሉንም ኦርጋናይዜሽኑን ከቨር ያደረገ ነው ማለት ነው። ሶ ይሄን ስትራቴጂክ ፕላን እንለዋለን። ሶ ከታይም ሆሪዞን አንጻር ከስኮፕ አንጻር ስናየው ብሮድ ነው ማለት ብሮድ ስኮፕ አለው፣ ሎንግ የሆነ ታይም ሆሪዞን አለው። ሶ እሱ ስትራቴጂክ ፕላን እንላለን። ሶ ስትራቴጂክ ፕላን አንደኛ ሎንግ ተርም ኦሪየንቴሽን ነው፣ ለረጅም ጊዜ የሚቆይ ነው። ሚሽን፣ ቪዥን ኤንድ ኦቨርኦል ዳይሬክሽን ላይ ትኩረት ያደረገ ፕላን ነው ማለት ነው። ሶ ኮንዳክትድ ባይ ቶፕ ማኔጅመንት ወይም ደግሞ በከፍተኛ አመራሮች የሚጸድቅ ነው ወይም ደግሞ ዴቨሎፕ የሚደረግ ነው። ክሬቲቭ፣ ኮንቲኒየስ ኤንድ ፊውቸር ኦሪየንትድ ነው። ክሬቲቪቲ ያለው ቀጣይነት ያለው ኤንድ ኦልሶ ወደፊትን ኦሪየንትድ ታርጌት ያደረገ ነው ማለት ነው ስትራቴጂክ ፕላን። ሶ ስትራቴጂክ ፕላኒንግ ለረጅም ጊዜ የሚቆይ ኦርጋናይዜሽናል ዋይድ የሆነ ሎንግ ተርም የሆነ ብሮድ ዋይድ የሆነ ኢንታየር ኦርጋናይዜሽንን ታርጌት ኦር ከቨር ያደረገ ነው ብለን መረዳት እንችላለን ማለት ነው። ሶ ዋት ዘ ፐርፐዝ ኦፍ ስትራቴጂክ ፕላኒንግ ስንል እነዚህን ጥያቄዎች ይመልስልናል። the first one who are we እኛ ማንን እንደ ድርጅት እኛ ምንድነን የሚለውን ነገር መመለስ ያስችለናል። ሁለተኛ what do we do ምንድነው የምንሰራው፣ just ምንድነው እየሰራን ያለ ነው። ሶ what do we do ምንድነው የምንሰራው የሚለውን ነገር እንድናቅ ያደርገናል። the third one that's where do we want to go የት ነው መሄድ ያለብን፣ that's vision ማለት ነው።
what do we do that's the mission ማለት ነው። so where do we go where do we wanna go or we want to go የት ነው መሄድ የምንፈልገው የት ነው መሄድ ያለብን የሚለውን ነገር መልስልናል። then what problem are we addressing problems are we addressing ምን አይነት ችግሮችን እየፈታን ነው አሁን ላይ የሚለውን ነገር እንድናቅ ያደርገናል። and also how should we allocate our resource እንዴት ነው ያለንን ሪሶርስ allocate ማድረግ የምንችለው የሚለውን ነገር እንድናቅ ያስችለናል። and what are our priority ለምንድን ነው ቅድሚያ መስጠት ያለብን የሚለውን ነገር እንድንመልስ ያስችለናል ማለት ነው። so ስትራቴጂክ ፕላኒንግ ፕሮሰስ እንዴት ነው ስትራቴጂክ ፕላን የምናወጣው የሚለውን ነገር ስናይ አሁን ስትራቴጂክ ፕላን ምንድነው ሎንግ ተርም ነው ኢትስ ብሮድ ነው ኤንድ ሎንግ ተርም ብሮድ ነው ኤንድ ኦልሶ ምንድነው ብለናል ኢትስ ኢንታየር ኦርጋናይዜሽን ከቨር ያደረገ ነው። ሶ ምን አይነት ኢምፖርታንሶች አሉት የሚለውንም አይተናል። ሶ እንዴት ነው ስትራቴጂክ ፕላኒንግ ዴቨሎፕ ማድረግ የምንችለው? ዘ ፈርስት ዋን ሚሽን ኤንድ ቪዥን ዲፋይን ማድረግ የድርጅታችንን ሚሽን ኤንድ ቪዥን ድርጅታችን ሊያሳካው የሚፈልገው ሚሽን ኤንድ ቪዥን ምንድነው የሚለውን ነገር መጀመሪያ ማወቅ አለብን ማለት ነው። ሶ ቪዥን እና ሚሽናችንን መለየት። ዘ ሰከንድ ዋን ሲቲንግ ጎል ኤንድ ኦብጀክቲቭ ጎል ጀነራል የሆነ ብሮድ የሆነ አላማችንን ኦብጀክቲቭ ጎላችንን ለማሳካት የሚኖሩን ስፔሲፊክ ስማርት የሆኑ ኦብጀክቲቮችን አውትላይን ማድረግ። ኤንድ ዘ ሰርድ ዋን ዴቨሎፒንግ ስትራቴጂዎችን ወይም ደግሞ ጎልና ኦብጀክቲቫችንን ለማሳካት የሚያስችሉን የተለያዩ ታክቲኮችን ወይም ደግሞ ስልቶችን ዴቨሎፕ ማድረግ። then the fourth one policy or guideline in order to perform or in order to make a decision the guideline guide የሚያደርገን ፖሊሲዎችን ዴቨሎፕ ማድረግ። the fifth one or አምስተኛው ላይ ደግሞ ፕሮዳክት ሰርቪስ ኤንድ ማርኬቶችን ዲተርማይን ማድረግ ምን አይነት ፕሮዳክት ምን አይነት ሰርቪስ ኤንድ ምን አይነት ማርኬት ነው ሰርቭ ማድረግ ያለብን እንደ ድርጅት የሚለውን ነገር የምንወስንበት ሁኔታ ይኖራል ማለት ነው። ሶ እነዚህ የስትራቴጂክ ፕላኒንግ ፕሮሰስ ወይም ደግሞ ሂደቶች ነው። ሶ ስትራቴጂክ ፕላኒንግን ዴቨሎፕ ስናደርግ እነዚህን ሂደቶች ተከተለን ነው ማለት ነው። ተከተለን ነው ዴቨሎፕ ማድረግ ያለብን ይለናል። ሶ እነዚህን ሂደቶች እያንዳንዱ ሂደት ኢን ዲቴል እናያቸዋለን ማለት ነው። ኢን ዲቴል እናያቸዋለን። ሶ መጀመሪያ ላይ ምንድነው የሚለና ዲፋይኒንግ ኮርፖሬት ቪዥን ኤንድ ሚሽን እንደ ድርጅት ቪዥናችንን እና ሚሽናችንን ዲፋይን ማድረግ ማስቀመጥ አለብን። ሶ ሚሽን ስንል ምንድነው? ሚሽን ማለት አንድ ድርጅት ለምንድነው የተመሰረተው ኦር the reason for existence ማለት ነው። አንድ ድርጅት ለምንድነው ኤግዚስት ያደረገው የሚለውን ነገር የሚመልስልን ነው። ሶ ሚሽን ስቴትመንት ያን ድርጅት ለምንድነው እዚህ ጋር ያለው? ሶ what is the purpose of that organization ኦርጋናይዜሽኑ ምንድነው ፐርፐዙ? እንደዚህ አይነት አገልግሎት ለመስጠት እንደዚህ። ሶ and business ምንድነው የሚሰራው ስራ or what the organization does ምንድነው የሚሰራው እንደዚህ አይነት ስራዎችን እንሰራለው ይላል። value or principle or guideline ስራዎችን ሲሰራ የሚመራባቸው መርሆች አሉ፣ ቫልዩዎች አሉ፣ እሴቶች አሉ። ሶ ቫልዩ ምንድነው? ሶ ይሄ ሚሽን እንለዋለን። ሶ what is the purpose of mission ስንል it guides all planning activity and aligning department toward common objective ሁሉንም ፕላኒንግ አክቲቪቲዎችን መምራት ጋይድ ማድረግ and also ከሌሎች ዲፓርትመንቶች ጋር አላይን ማድረግ or ኮኦርዲኔት ማድረግ እና ኮመን ኦብጀክቲቫቸውን አቺቭ እንዲያደርጉ ያስችላል ማለት ነው። ማን ሚሽን። ሶ ሚሽናቸውን ዲፋይን ማድረግ ይጠበቅብናል። and ቪዥን ምንድነው ስንል ደግሞ ቪዥን ማለት ፊውቸር ኦሪየንትድ ስቴትመንት ወይም ደግሞ ድርጅቱ ወደፊት ሊያረገው ወይም ሊደርስበት የሚፈልገው ነገር አለ። ሶ ያንን ነገር የሚገልጽ ስቴትመንት or አረፍተ ነገር ቪዥን ይባላል፣ ራዕይ ማለት ነው። ሶ what the organization wanna become or wants to become ድርጅቱ ምንድነው መሆን የሚፈልገው የት ነው መድረስ የሚፈልገው የሚለውን ነገር ይገልጽልናል። ማን ቪዥን። ሶ ቪዥን ስቴትመንት ኤክስፕሌን የሚያደርጋቸው ምንድነው? the first one where the organization wants to go የት ነው ድርጅቱ መድረስ or መሄድ የሚፈልግበት ከ5 ዓመት በኋላ እንደዚህ ከ10 ዓመት በኋላ እንደዚህ የሚለው ማለት ነው። ሶ ቪዥን እንላለን። what it wants to become ለመሆን ምን ያስፈልጋል እዛ ደረጃ ለመድረስ or መሆን የፈለገውን ነገር ለመሆን ምን ያስፈልጋል and what wants to accomplish ያን ነገር ለማሳካትስ ምን ያስፈልጋል
ዋይ ኢትስ ኢምፖርታንት ለምንስ አስፈላጊነቱ ምንድን ነው፣ ይሄ ነገር መሆን የተፈለገው ነገር ምን ያህል ኢምፖርታንስ ነው፣ ምን ያህል አስፈላጊ ነው የሚለውን ነገር ቪዥን ስቴትመንት ላይ ይቀመጣል ማለት ነው። ሶ ድርጅቶች ስትራቴጂክ ፕላን ዴቨሎፕ ሲያደርጉ መጀመሪያ ምን ያስቀምጣሉ ማለት ነው? ሚሽን ኤንድ ቪዥን የተመሰረቱበትን ምክንያትና ወደፊት መሆን የሚፈልጉትን ነገር በአጭሩ ያስቀምጣሉ ማለት ነው። ዘ ሰከንድ ጎል ኤንድ ኦብጀክቲቭ። ጎል የምንለው ምንድነው ብለናል? ብሮድ የሆነ ስቴትመንት ነው። ኤንድ ሃው ሚሽን ዊል ቢ አቺቭድ፣ እንዴት ነው ድርጅቱ ኦር ኦርጋናይዜሽኑ ያስቀመጠው ሚሽን የሚሳካው፣ ተልእኮ እንዴት ነው ማሳካት የሚችለው የሚለውን ነገር የሚገልጽ ብሮድ የሆነ ስቴትመንት ጎል ይባላል። ኦብጀክቲቭ የምንለው ደግሞ ስፔሲፊክ ነው፣ ሜዠሬብል ነው። ኤንድ እንዴት ነው ይሄ ጎሉ ማሳካት የሚቻለው የሚለውን ነገር እንዴትና መቼ ጎሉን ማሳካት አለብን የሚለውን ነገር የሚገልጹ ወይም ደግሞ ጎሉን ለማሳካት መሳካት የሌለባቸው ስፔሲፊክ አክቲቪቲዎች፣ ስፔሲፊክ ኦብጀክቲቮች ስማርት የሆኑ ኦብጀክቲቭ ይባላሉ ማለት ነው። ስለዚህ መጀመሪያ እንግዲህ ሚሽንና ቪዥናችንን ለማሳካት ምን ያስፈልገናል? ጎል ያስፈልገናል። ጎላችንን ለማሳካት ኦብጀክቲቭ ያስፈልገናል ማለት ነው። ኦብጀክቲቭ ያስፈልገናል። ሶ የተያያዙ ነው የሚሄዱት ማለት ነው። ዘ ሰርድ ዋን ስትራቴጂ ነው። ስትራቴጂ የምንለው ደግሞ እዚህ ጋር ምንድነው? ኮምፕሬንሲቭ ፕላን ነው። ሰፋ ያለ ፕላን ነው። የሚያሳየን ምንድነው? ሚሽናችን፣ ጎላችን ኤንድ ኦብጀክቲቫችን እንዴት መሳካት እንደሚችል የሚገልጽ ስቴትመንት፣ ሰፋ ያለ ስቴትመንት፣ ሰፋ ያለ ፕላን፣ ሰፋ ያለ እቅድ፣ ኮንሺየስ የሆነ ዲሲሽን ስትራቴጂ ይባላል ማለት ነው። ሶስተኛው የኮርፖሬት ፕላኒንግ የስትራቴጂክ ፕላኒንግ ስቴጅ ስትራቴጂ ነው ማለት ነው። ስትራቴጂክ ፕላን ዴቨሎፕ እናደርግ፣ ሶስተኛ ላይ ስትራቴጂ ዴቨሎፕ እናደርጋለን። የስትራቴጂ አይነቶች አሉ። አንደኛ ፋንክሽናል ስትራቴጂ ኦር ኦፕሬሽናል ስትራቴጂ ነው። እዚህ ጋር ምንድነው ፋንክሽናል ኦር ኦፕሬሽናል ስትራቴጂ ብለው ፎከስ የሚያደርጉት ኢምፕሩቪንግ ኢፊሽንሲ ዊዝ ፋንክሽናል ኤሪያ። ለምሳሌ በዲፓርትመንት ደረጃ የሚሰሩ ስራዎችን ኢምፕሩቭ ማድረግ፣ እነሱ እንዲሰሩ የሚያስችል ማለት ነው። የእነሱን አፈጻጸም ማሻሻል የማርኬቲንግ ስትራቴጂ ሊሆን ይችላል። ሁማን ሪሶርስ ፕሮዳክሽን ኦር ሪሰርች ኤንድ ዴቨሎፕመንት ስትራቴጂ። ሶ አስ ኤ ዲፓርትመንት አስ ኤ ፋንክሽናል አስ ኦፕሬሽናል ሌቭል የሚወጡ ስትራቴጂዎች አሉ ማለት ነው። ወይም ደግሞ እንደ ዲፓርትመንት መሳካት ያለባቸው ኦብጀክቲቮች አሉ፣ ጎሎች አሉ። ሶ እነሱን ለማሳካት የሚውል ፕላን ፋንክሽናል ስትራቴጂ ይባላል ማለት ነው። ስትራቴጂ ፕላን ነው ጀስት ግን ሰፋ ያለ ፕላን ነው። አት ኤ ዲፓርትመንት ሌቭል ሲሆን ደግሞ ፕላኑ ፋንክሽናል ስትራቴጂ ይባላል ማለት ነው። ሰከንድ ዋን ቢዝነስ ፕላን ነው። ይሄ ደግሞ ከፍ ይላል። ቢዝነስ ፕላን የሚባለው ደግሞ ድርጅቱ እንደ ድርጅት ኮምፒቲቲቭ አድቫንቴጅ ኦር ቢዝነስ አድቫንቴጅ ለመያዝ የሆነ ማርኬት ላይ የበላይነቱን አስጠብቆ ለመሄድ የሚኖረው ፕላን አለ፣ እቅድ አለ። እሱን ቢዝነስ ስትራቴጂ እንለዋለን። ለምሳሌ ኮስት ሊደርሺፕ፣ የኮስት አት ሚኒመም ኮስት ማምረት፣ በዝቅተኛ ዋጋ ፕሮዳክሽኑን ማካሄድ የሚችል መሆነ ሰው ኮስት ሊደርሺፕ ከሆነ አት ሚኒመም ፕራይስ መሸጥ ይችላል። ሌላኛው ዲፈረንሺዬሽን ስትራቴጂ ቱ ቢ ዲፈረንት ፍሮም ዘ ኮምፒቲተርስ ኦር ዘ ምንድነው ዲ አዘር ፈርምስ ማለት ኢን ዘ ማርኬት። ሶ ቱ ቢ ዲፈረንሺየት ኢን ተርምስ ኦፍ ፕሮዳክት፣ ኢን ተርምስ ኦፍ ኮስት፣ ኢን ተርምስ ኦፍ ፕራይስ፣ ኢን ተርምስ ኦፍ ኳሊቲ ኤኒቲንግ ማለት ነው። ፎከስ ስትራቴጂ focused on specific target or specific mission or specific activity or specific product. So focus አድርጎ መስራት። market penetration, offering new product at a low price in order to maximize market share. So ምን አይነት ስትራቴጂ ልጠቀም? new product development, improving and innovation and improving product quality and offer new product into the markets and take a competitive advantage ሊሆን ይችላል። and withdrawal strategy, how to withdraw in the market የሚለውን ነገር በሙሉ የሚወስንለት ቢዝነስ ስትራቴጂ ወይም ደግሞ ይሄ አት ቢዝነስ ሌቭል የሚወጣ ፕላን ነው ማለት ነው። the third one types of strategy corporate strategy ነው። እዚህ ጋር ደግሞ ሎንግ ተርም ኮንሰርን አሁን ከኦፕሬሽናል ኦር ከፋንክሽናል ታይፕስ ኦፍ ስትራቴጂው እያደገ መጣ። ፋንክሽናል ነበር ኦር ኦፕሬሽናል ነበር፣ ቢዝነስ ሆነ፣ ከዛ ኮርፖሬት ሆነ። ሎንግ ተርም ግሮዝ ኤንድ ኦቨርኦል ኦርጋናይዜሽናል ዳይሬክሽን የሚያሳይ ለምሳሌ ኢንተርናል ዴቨሎፕመንት ስትራቴጂ ኦርጋናይዜሽኑ ኢንተርናሊ ምን ምን ነገሮችን ማስተካከል አለበት ማሳካት አለበት። መርጅ ኤንድ ቴክ ኦቨር ስትራቴጂ ከሌሎች ድርጅቶች ጋር መርጅ ማድረግ ቢፈልግ ኤንድ ሶ ቴክ ኦቨር መቀየር ቢፈልግ ምንድነው ማድረግ ያለበት? ስትራቴጂክ አሊያንስ ስትራቴጂካሊ አሊያንስ መፍጠር ቢፈለግስ በምን አይነት መንገድ ነው የሚለውን ነገር በሙሉ የሚገልጽ ፕላን ኦር ጋይድላይን ኦር ስትራቴጂ
ኮርፖሬት ስትራቴጂ ይባላል ማለት ነው። ስትራቴጂስ ኤንድ ታክቲክ ምንድነው ልዩነታቸው? ስትራቴጂ ስንል ኤንድ ታክቲክ ስንል ስትራቴጂ ስንል እንግዲህ ሎንግ ተርም ጎላችንን ለማሳካት የሚውል አክሽን ፕላን ተግባራዊ የሚሆን እቅድ ስትራቴጂ ይባላል። ይህንን ስትራቴጂ ለማሳካት ደግሞ የሚውሉ ስፔሲፊክ ሾርት ተርም አክሽኖች ወይም ደግሞ ዴይሊ ወይም ደግሞ በየቀኑ በየጊዜው በየሳምንቱ የምንሰራቸው አክቲቪቲዎች ወር አክሽኖች አሉ። እነሱ ደግሞ ታክቲክ ይባላሉ። ስትራቴጂ ጎላችንን፣ ሚሽናችንን፣ ቪዥናችንን ለማሳካት የሚወጣ ፕላን ነው። ስትራቴጂያችንን ለማሳካት ደግሞ ምን ያስፈልገናል? ታክቲካል ፕላን ያስፈልገናል ማለት ነው። ታክቲክ ኤንድ ስትራቴጂ ሎንግ ተርም ሾርት ተርም ናቸው ማለት ነው። አንደኛው ልዩነታቸው ኤሌመንትስ ኦፍ ኢፌክቲቭ ፕላኒንግ ኤንድ ስትራቴጂ አንድ ፕላኒንግ እና አንድ እቅድና አንድ ስትራቴጂ ወይም ደግሞ ስልት ኢፌክቲቭ ነው ውጤታማ ነው የምንለው ምን ኤሌመንቶች ሲኖሩት ነው? አንደኛ ክሊር የሆነ ፐርፐስ ግልጽ የሆነ አላማ ሊኖረው ይገባል። ሁለተኛ ቪዥኑ ሸርድ ሊደረግ ይገባል ወይም ደግሞ ሁሉም ሊጋራው የሚችል ራዕይ ሊኖረው ይገባል። የከስተመሮችን ፍላጎት ሊያሟላ ይገባል። ኤንድ ሪያሊስቲክ ታይም ፍሬም መሆን አለበት። በጊዜ የተወሰነ በታቀደለት ጊዜ ሊያልቅ የሚችል መሆን አለበት። ሊተገበር የሚችል መሆን አለበት። ፍሌክሲብል መሆን አለበት። ኢንቫይሮንመንታል ቼንጅ ሲኖር ለዛ ሪስፖንስ ሊሰጥ የሚችል መሆን አለበት። አላይን ዊዝ ኦርጋናይዜሽናል ጎል ከድርጅቱ አላማ ወይም ደግሞ ብሮድ የሆነ ጎል ሎንግ ተርም የሆነ ጎል ጋር ሊጣጣም የሚችል አብሮ የሚሄድ መሆን አለበት ማለት ነው የምናወጣው ፕላን ኤንድ ስትራቴጂ ማለት ነው። እንደዛ ከሆነ ኢፌክቲቭ ነው ማለት እንችላለን። ሌላኛው ስቴክ ሆልደር ኢን ስትራቴጂክ ፕላኒንግ ባለድርሻ አካላት በስትራቴጂክ ፕላኒንግ ምንድን ነው ያላቸው ሮል የሚለውን ነገር እኔ ስቴክ ሆልደር ማለት ምን ማለት ነው? ስቴክ ሆልደር ማለት እንግዲህ ግለሰቦችም ሊሆኑ ይችላሉ፣ ግሩፕ ኦፍ ፒፕሎችም ሊሆኑ ይችላሉ። ነገር ግን የድርጅቱን ኦብጀክቲቭ ኦር ጎል ዳይሬክትሊ ይሆን ኢንዳይሬክትሊ አፌክት የሚያደርጉት ወይም ድርጅቱ በቀጥታም ይሁን በተዘዋዋሪ አፌክት የሚያደርጋቸው ግሩፕ ኦፍ ፒፕል ኦር ኢንዲቪጁዋሎችም ሊሆኑ ይችላሉ፣ ሰራተኞች ሊሆኑ ይችላሉ፣ ማህበረሰቦች ሊሆኑ ይችላሉ፣ ሌሎች ድርጅቶች ሊሆኑ ይችላሉ። ስቴክ ሆልደር ይባላሉ። እነዚህ ስቴክ ሆልደር የምንላቸው አፌክት ኦር አፌክትድ ባይ ኦርጋናይዜሽናል ኦብጀክቲቭ የዛን ድርጅት የኦርጋናይዜሽኑን ኦብጀክቲቭ ወይ እነሱ አፌክት ያደርጉታል ወይ የኦርጋናይዜሽኑ ኦብጀክቲቭ እነሱን አፌክት ያደርጋቸዋል ማለት ነው። ይመለከታቸዋል። ሌላኛው ዳይሬክት ኦር ኢንዳይሬክት ኢንተረስት አላቸው ሚሽኑ ላይ፣ ጎሉ ላይ፣ ስትራቴጂው ላይ በቀጥታም ይሁን በተዘዋዋሪ የሆነ ፍላጎት ያላቸው ግሩፖች ናቸው። ቦዝ ኢንተርናል ኤንድ ኤክስተርናል ፓርቲ ሊሆኑ ይችላሉ። ያ ማለት ድርጅቱ ውስጥም ያሉ ከድርጅቱ ውጭም ያሉ አካላት ሊሆኑ ይችላሉ ማለት ነው። እነሱ ስቴክ ሆልደር ይባላሉ። አሁን ስትራቴጂክ ፕላንን እንደዚህ ካየን ታይፕስ ኦፍ ፕላኒንግ ስትራቴጂክ ፕላን ብለን አየን ማለት ነው። ሁለተኛው ታክቲካል ፕላን ታክቲካል ፕላን የምንለው እንግዲህ ኢትስ አን ታይፕስ ኦፍ ፕላኒንግ ነው። ታክቲካል ፕላን ስትራቴጂክ ፕላንን እና ኦፕሬሽናል ፕላኒንግን የሚያያይዝ ኮኔክት የሚያደርግ ነው። ምንድነው ኬ ካራክተሪስቲክሱ? ኢትስ ሚዲየም ተርም ፎከስ ነው ወይም ደግሞ ለመካከለኛ ጊዜ የሚቆይ እስከ 1 ዓመት ከተወሰነ ጊዜ እስከ 1 ዓመት ሊቆይ የሚችል የፕላን አይነት ነው። ለሚድል ማኔጀሮች ሪስፖንሲቢሊቲ የተሰጠ ነው። አሁን ስትራቴጂክ ፕላን ስንል ቅድም አይተናል አይደል? ምንድነው ሃይ ሌቭል የሆኑ ማኔጀሮች ናቸው የሚያወጡብን። እዚህ ጋር ግን ለሚድል ሌቭል ማኔጀሮች ናቸው። ኮንሰርን ዊዝ ስፔሲፊክ ፕሮግራም ኦር አክቲቪቲ ለስፔሲፊክ ወይም ደግሞ ለትንንሽ ለሆኑ ፕሮግራሞች ኦር አክቲቪቲዎች ይመለከተዋል ማለት ነው። ታክቲካል ፕላን ዲፋይን ዋት ሎወር ሌቭል ዩኒት መስት ዱ ኦፕሬሽናል ሌቭል ላይ ያሉት አካላቶች ምን መስራት አለባቸው የሚለው ነገር ይወስናል። ሪስፖንሲቢሊቲዎቹን ኤንድ ሜቶድስ የምንላቸው እነዚህ ሪስፖንሲቢሊቲዎች ኃላፊነቶች የሚወጡበትን መንገድ ስፔሲፋይ ያደርጋል፣ ይለያል ማለት ነው። ኤንድ ከ1 ዓመትና ከዛ በታች ነው ከቨር የሚያደርገው ጊዜ ማለት ነው ታክቲካል ፕላን የምንለው። ሶስተኛ ላይ እንግዲህ ኦፕሬሽናል ፕላን እናገኛለን። ኦፕሬሽናል ፕላን ስንል እንግዲህ ሾርት ተርም ነው ኤንድ ታስክ ፎከስድ ነው። ለአጭር ጊዜ የሚቆይና ስራዎች ላይ መሰረት ያደረገ ነው። እዚህ ጋር ፕሪፔድ ሱፐርቫይዘር በቲም ሊደሮች ናቸው የሚዘጋጁት ኦፕሬሽናል ፕላኖች በተቆጣጣሪዎች ወይም ደግሞ በቲም ወይም ደግሞ በግሩፕ መሪዎች የሚወጡ ዴይሊ ሊሰሩ የሚችሉ ምናምን ስኬጁሎች ማለት ነው። ዴይሊ ኤንድ ሩቲን አክቲቪቲ ቀን በቀንና ሁልጊዜ የሚሰሩ ስራዎች ላይ ስራዎችን ማቀድ ማለት ነው ኦፕሬሽናል ፕላን። አኑዋል ወርክ ፕላን ወይም ደግሞ የአመታዊ የሪፖርትን መሰረት ያደረጉ ናቸው። ያንን መሰረት አድርገን የምናቀዳቸው ዴይሊ ልንሰራቸው የምንችላቸው ተደጋጋሚ የምንሰራቸው ስራዎች አሉ። የእነሱ እቅድ ኦፕሬሽናል ፕላን ይባላል ማለት ነው።
ሶ ታይፕስ ኦፍ ኦፕሬሽናል ፕላን እንግዲህ ሁለት አይነት ናቸው። የመጀመሪያው ሲንግል ዩዝ ፕላን አለ። እዚህ ጋር ዩዝድ ዋንስ ኤንድ ኖት ሪፒት፣ አንድ ጊዜ ብቻ እንጠቀመዋለን፣ ደግመን ያንን ፕላን አንጠቀመው። ለምሳሌ ዲቴል ሁ ዋት ዌር ኤንድ ሃው ኤንድ ኮስ፣ ማን ምን የት እንዴት እና በምን ያህል መስራት አለበት የሚል የሆነ ፕሮግራም ዴቨሎፕ ልናደርግ እንችላለን። በጀት ለምሳሌ ኢንካም ኤንድ ኤክስፔንዲቸራችንን ስቲሜት ልናደርግ እንችላለን፣ ፕሬዲክት ልናደርግ እንችላለን። ሶ ይሄ ሲንግል ዩዝ ፕላን እንላለን። ሶ ፕሮግራም እና በጀት ለማጽደቅ የሚወጡ ፕላን ሲንግል ዩዝ ፕላን ይባላሉ። ሌላኛው ስታንዲንግ ኦር ኦንጎይንግ ፕላን የሚባሉ አሉ። እዚህ ጋር ደግሞ ሪፒትድሊ ነው፣ ተደጋጋሚ የምንሰራቸው ስራዎች፣ ተደጋጋሚ የምንጠቀማቸው ፕላኖች ናቸው። ለምሳሌ ፖሊሲ ውሳኔዎችን ስንወስን የምንመራባቸው የምንከተላቸው መርሆች አሉ፣ ኦር ጋይድ ላይኖች አሉ። ሶ ፖሊሲ ካለ አንድ ፖሊሲ አለ፣ ሶ ያንን ሁልጊዜ እንጠቀምበታለን። ፕሮሲጀር፣ ስቴፕ፣ ኢንስትራክሽን፣ ስቴፕ ባይ ስቴፕ የምንሰራቸው ኢንስትራክሽኖች አሉ፣ ኦር ሂደት አለ። ሶ እሱ ስታንዲንግ ፕላን ነው ማለት ነው። ሌላኛው ሮል ነው፣ አድርግ አታድርግ፣ ስፔሲፊክ ኤንድ ሪጂድ የሆነ ነገር፣ ይሄን አድርግ ይሄን አታድርግ የሚል መመሪያ ይኖራል። ሶ እሱ ስታንዲንግ ኦር ኦንጎይንግ ፕላን ውስጥ ይመደባል ማለት ነው። ኦኬ ሶ እስካሁን ያየናቸው እንግዲህ ፕላኒንግ ላይ ነው። ሶስት አይነት ፕላኒንግ አለ፣ ስትራቴጂክ፣ ኦፕሬሽናል ኤንድ ታክቲካል ፕላን ብለን አይተናል ማለት ነው። አሁን የምናየው እንግዲህ ሪሌሽንሽፕ ማርኬቲንግ ኤንድ ሴልስ ፎርስ የሚል ርዕስ እናያለን። ሶ እዚህ ጋር እንግዲህ ሪሌሽንሽፕ ማርኬቲንግ እና ሴልስ ፎርስ ምን ያገናኛቸዋል የሚለውን ነገር እናያለን። ሶ ኢን ሞደርን ኦርጋናይዜሽን is focused on not attracting new customer but also retaining existing one። አሁን ዘመናዊ ማርኬቱ እንግዲህ አዳዲስ ደንበኞችን መሳብ ሳይሆን ያሉትን ደንበኞችን መያዝ ላይ ፎከስ ያደረገ ነው። ሶ the emphasis has shifted from short term selling to long term customer creation። አሁን እዚህ ጋር ትኩረቱ ለአጭር ጊዜ ሽያጭ መሸጥ አይደለም፣ ከከስተመሮች ጋር ቀጣይነት ያለው ወዳጅነትን ክሬት ማድረግ ላይ ነው ፎከስ ያደረገው ማለት ነው። ሶ ዛትስ ሪሌሽንሺፕ የምንለው እሱ ነው። ሶ ሪሌሽንሺፕ ማርኬቲንግ ምንድነው ስንል ሪሌሽንሺፕ ማርኬቲንግ ኢዝ ዘ ፕሮሰስ ኦፍ ቢልዲንግ ከስተመር ሎያሊቲ ባይ ክሬቲንግ ሎንግ ተርም ሪሌሽንሺፕ ዊዝ ከስተመር ራዘር ዛን ፎከሲንግ ኦን ዋን ታይም ሴልስ። እዚህ ጋር ታማኝ የሆኑ ደንበኞችን ማፍራት ወይም ደግሞ ደንበኞች ታማኝ እንዲሆኑልን ማድረግ ነው ሪሌሽንሺፕ ማርኬቲንግ እንጂ አንድ ጊዜ ሽያጭ መሸጥ ሳይሆን ለረጅም ጊዜ ሊቆይ የሚችል ወዳጅነት ከደንበኞች ጋር መፍጠር መቻል ሪሌሽንሺፕ ማርኬቲንግ ይባላል ማለት ነው። ሶ ኦርጋናይዜሽን ዩዝ ኤ ኮምቢኔሽን ኦፍ ፕሮዳክት፣ ፕራይስ፣ ዲስትሪቢዩሽን፣ ፕሮሞሽን ኤንድ ሰርቪስ ቱ ሜንቴን ስትሮንግ ከስተመር ሪሌሽንሺፕ። ጠንካራ የሆነ የከስተመር ወይም ደግሞ የደንበኞችን ሪሌሽንሺፕ ቢውልድ ለማድረግ ኦርጋናይዜሽኖች ፕሮዳክቶችን፣ ፕራይሶችን እና ማርኬቲንግ ስትራቴጂዎችን ይጠቀማሉ ማለት ነው ከከስተመሮች ጋር ሪሌሽንሺፕ ለመፍጠር። ሶ ሪሌሽንሺፕ ማርኬቲንግ ኢዝ ቤዝድ ኦን ቢሊቭ ዳት ኢዝ ኢምፖርታንስ ከስተመር ሪኳየር ኮንቲኒየስ አቴንሽን። ለድርጅቱ ጠቃሚ አስፈላጊ ናቸው የምንላቸው ከስተመሮች ምን ይፈልጋሉ? ትኩረት ይፈልጋሉ። ሶ ዊ ሃቭ ቱ ክሬት ሪሌሽንሺፕ ዊዝ ዘስ ኢምፖርታንት ከስተመርስ፣ ዊ ሃቭ ቱ ጊቭ አቴንሽን ቱ ዘስ ታይፕስ ኦፍ ከስተመር ማለት ነው። ስለዚህ እሱን ነው ሪሌሽንሺፕ የምንለው። ሶ ሪሌሽንሺፕ ማርኬቲንግ ምን አይነት ፊቸር አለው ስንል አንደኛ ሎንግ ተርም ነው፣ ቀጣይነት ያለው ነው እንጂ ሲንግል ትራንዛክሽን ላይ ፎከስ ያደረገ አይደለም። ሁለተኛ ኤም ቱ ሴል ዘ ከስተመር ናው ኤንድ ኢን ዘ ፊውቸር፣ ለደንበኞች አሁን ብቻ መሸጥ ሳይሆን ቀጣይ መሸጥ አለብን ብሎ ያምናል። ኢትስ ኤምፋሲስ ኦን ከስተመር ሳቲስፋክሽን ኤንድ ሎያሊቲ፣ ደንበኞችን ማስደሰትና ታማኝ ሆነው እንዲቀሩ ማድረግ ላይ ይሰራል። ኤንድ ሪኳየር ክሎዝ ኢንተራክሽን ኤንድ ኮኦፕሬሽን ዊዝ ከስተመር፣ ከደንበኞች ጋራ ቅርበት ያለው ግንኙነት ኤንድ ኮኦፕሬሽን አላይንመንት ይፈልጋል። ለምሳሌ ዴል የምንለው ነገር የሚባለው ድርጅት ሪሌሽንሺፕ ማርኬቲንግን ይሰራል። ስለዚህ አብሯቸው የሚሰራቸው ሰፕሌየሮች ምንድናቸው? ቤዝድ ኦን ሪሌሽንሺፕ ማርኬቲንግን መሰረት ያደረገ ነው ማለት ነው። ዴል የሚጠቀመው በዚህ መንገድ ነው። ሶ ሪሌሽንሺፕ ማርኬቲንግ ይሄ ከሆነ ሴልስ ፎርስ ወይም የሽያጭ ባለሙያዎች ሪሌሽንሺፕ ማርኬቲንግ ላይ ምን አይነት ሮል አላቸው ስንል ሴልስ ፎርስ ፕላይ ሴንትራል ሮል ኢን ሪሌሽንሺፕ ማርኬቲንግ ቢኮዝ ሴልስ ፒፕል አር ኢን ዳይሬክት ኮንታክት ዊዝ ከስተመርስ። እንግዲህ በሪሌሽንሺፕ ማርኬቲንግ ሴልስ ፎርሶች ከፍተኛ የሆነ ሚና ይጫወታሉ። ለምን ሲባል ሴልስ ፎርሶች በቀጥታ ከደንበኞች ጋር የሚገናኙ ስለሆኑ። ሶ ሴልስ ፎርስ አንሰር ዚስ ፎር ኩዌስችንስ፣ እነዚህ አራትን ኩዌስችን ይመልሱልናል ሴልስ ፎርሶች። አንደኛ ሃው ማች ሴሊንግ ፎርስ ኢዝ ኒድድ ቱ ጌን ኤንድ ኪፕ ከስተመር፣
ምን ያህል ሴልስ ኢፈርት ወይም ደግሞ የሽያጭ ኃይል ያስፈልገናል ከስተመሮችን ለማግኘትና ከስተመሮችን ለማገልገል ወይም ደግሞ ከስተመሮችን ሪቴል ለማድረግ። አንድ ሁለተኛ ኢዝ ሴልስ ፒፕል ሞር ኢፌክቲቭ ዛን አድቨርታይዚንግ ኤንድ ሴልስ ፕሮሞሽን። ከአድቨርታይዚንግ እና ከሴልስ ፕሮሞሽን ሴልስ ፐርሰኖችን ወይም ደግሞ ፐርሰናል ሴሊንግ ኢፌክቲቭ ነው ወይ ሪሌሽንሽፕን ቢውልድ በማድረግ። ዘ ሰርድ ኩዌስችን ዋት ታይፕስ ኦፍ ሴልስ አክቲቪቲስ አር ሪኳየርድ፣ ዋት ታይፕስ ኦፍ ቴክኒክ ኤንድ ፍሪኩዌንት ቪዚት፣ ምን አይነት ሜቶዶች ያስፈልጋሉ፣ ሴልስ አክቲቪቲዎች ምን አይነት የሽያጭ ስራዎች ያስፈልጋሉ የሚለውን ነገር ይመልስልና። ኤንድ ዘ ፎርዝ ዋን ዳት ካን ሴልስ ፎርስ ፕሮቫይድ ኮምፒቴቲቭ አድቫንቴጅ፣ የሽያጭ ባለሙያዎችን የገበያ የበላይነትን አስጠብቀን እንድንሄድ ያስችሉናል የሚለውን ነገር ይመልሱልናል ማለት ነው። ሶ እነዚህ ጥያቄዎች ስንመልስ እንግዲህ መልሳቸው እንደየሁኔታው ይለያያል። አንደኛ ኮምፒቲሽኑ ወይም ደግሞ የገበያ ፉክክሩ፣ ሁለተኛ ታርጌት ማርኬት ወይም ደግሞ የምናገለግላቸው ግሩፕ ኦፍ ከስተመር፣ ሶስተኛ ፕሮዳክት ኦፈሪንግ ወይም ደግሞ ለገበያው የምናቀርበው የምርት አይነት የምንመልሰውን ምላሽ ወይም እንደጠየቅናቸው አራቱ ጥያቄዎች ለምንመልሰው ምላሽ እነዚህ ነገሮችን ኢምፓክት ያደርጉናል። እነዚህ መሰረት አድርገን ነው የምንመልሰው። ነገር ግን ጥያቄውን መመለሳችን ምን ይጠቅመናል? አንደኛ ሴልስ ፎርስ ኦብጀክቲቫችንን እንድንወስን፣ ምን አይነት ኦብጀክቲቭ ነው ማሳካት ያለባቸው የሽያጭ ባለሙያዎቻችን የሚለውን ነገር እንድናቅ፣ ሁለተኛ ሪሶርስ አሎኬት እንድናደርግ፣ ሪሶርሳችንን በስነ ስርዓት እንድንመድብ በጀታችንን፣ ኤንድ ኦልሶ ኢምፖርታንስ ኦፍ ፐርሰናል ሴሊንግ ኢዝ አን ማርኬቲንግ ሚክስ፣ ፐርሰናል ሴሊንግ ምን ያህል ጠቃሚ ማርኬቲንግ ሚክስ እንደሆነ እንድንረዳ ያደርገናል ማለት ነው። ሶ ኤግዛምፕል እዚህ ጋር IBM የሚባለው ድርጅት እንግዲህ ሴልስ ፎርሶችን ይጠቀማል። ለምሳሌ አዳዲስ ፕሮዳክቶች ሲኖሩ እንዲያሳዩለት፣ ፕሮፖዝ እንዲያደርጉለት፣ ሽያጭም እንዲፈጽሙለት ምን ይጠቀማል? ሴልስ ፎርሶችን ይጠቀማል ማለት ነው። አዳዲስ ኮምፒውተሮችን እያመረተ ሲሸጥ ማለት ነው። ይሄ IBM የሚባለው ድርጅት። ሶ ፐርሰናል ሴሊንግ ቢውልድ ሪሌሽንሽፕ። ሶ ባጭሩ ምን ማለት እንችላለን? ፐርሰናል ሴሊንግ ከደንበኞች ጋር ያለን ግንኙነት ቢውልድ ማድረግ ይችላል፣ መገንባት ይችላል ማለት ነው። ሶ ፐርሰናል ሴሊንግ ዘ ኪ ኤሌመንትስ ኦፍ ማርኬቲንግ ሚክስ፣ ኪ የምንላት ኤሌመንት ናት። ከማርኬቲንግ ሚክስ ኤሌመንቶች ፐርሰናል ሴሊንግ አንዷ ናት። ቢኮዝ ምን አይነት ፋንክሽን አለው ፐርሰናል ሴሊንግ? ጀነሬት ረቨኑ፣ ፕሮቫይድ ሰርቪስ ኤንድ ቢውልዲንግ ከስተመር ሪሌሽንሽፕ ወይም ደግሞ ወዳጅነት መፍጠር ይቻላል። ሶ እናያቸው እያንዳንዱን ጥቅሞች። አንደኛ ሴልስ ፒፕል ጀነሬት ረቨኑ፣ የሽያጭ ባለሙያዎች ገቢ ያስገኛሉ። እንዴት? ኤቭሪ ፕሮዳክት ኢን ፋክተሪ ኦፊስ ኤንድ ስቶር ዋዝ ሶልድ ባይ ሴልስ ፐርሰን። እያንዳንዱ ፕሮዳክቶች ፋብሪካዎችም ቢሮዎችም የሆኑ ስቶሮች ላይ ያሉ ፕሮዳክቶች የሚሸጡት በሽያጭ ባለሙያዎች ነው። ሶ ረቨኑስ ጀነሬትድ ባይ ሴልስ ፐርሰን። ሁለተኛ ሴልስ ፒፕል ሜክ ፕሮዳክት አቬይላብል ቱ ዘ ከስተመር። ሴልስ ፒፕሎች እንግዲህ ፕሮዳክታችንን ለከስተመሮች አቬይላብል ወይም ደግሞ ተደራሽ እንዲሆን ያደርጋሉ። ኤንድ ሴልስ ፒፕል ወይም ደግሞ ፐርሰናል ሴሊንግ አለው ከስተማይዝ ፕሬዘንቴሽን። የሽያጭ ባለሙያዎች ካሉ ከስተመሮች ጋር ኮሚኒኬት ሲያደርጉ ከስተመሮች በሚፈልጉት መንገድ ነገሮችን አጀስት እያደረጉ ፕሬዘንት ማድረግ ይችላሉ፣ ወይም ደግሞ ከስተመሮች እንደሚፈልጉ ነገሮችን ማድረግ ይችላሉ። ኤንድ ሴልስ ፒፕል ካን ኦብዘርቭ ከስተመር ሪያክሽን ኤንድ አጀስት ኢሚዲየትሊ። ከስተመሮች ጋር የሽያጭ ባለሙያዎችና ደንበኞች የሚገናኙት ፊት ለፊት ስለሆነ ኮሚኒኬት በሚደራረጉበት ጊዜ የሽያጭ ባለሙያዎች የደንበኞችን ሪያክሽን ወይም ደግሞ ምላሽ ኤዚሊ ማየት ይችላሉ። ሶ ማየት ቻሉ ማለት ደግሞ ነገሮችን እንደየፍላጎታቸው እንደየሁኔታዎች አጀስት ማድረግ ይችላሉ ማለት ነው። ሌላኛው አድቨርታይዚንግ አትራክት አቴንሽን በት ፐርሰናል ሴሊንግ ክሎዝ ሴልስ። አሁን አድቨርታይዚንግ ከሆነ ትኩረት መሳብ ይችላል፣ ነገር ግን ኢሚዲየት የሆነ ሽያጭ ወይም ደግሞ ወዲያውኑ ሽያጭ እንዲሸጥ ማድረግ አይችልም። ነገር ግን ሴልስ ፒፕል ካን ክሎዝ ሴል ወይም ደግሞ ሽያጭ መሸጥ እንዲቻል ያደርጋል ማለት ነው። ሌላው ስሎ ፐርሰናል ሴሊንግ ኢዝ ኮስቲ በት ኢትስ ኢፌክቲቭ ነው። ኢትስ ሪች ስፔሲፊክ ከስተመር ዳይሬክትሊ። አሁን ፐርሰናል ሴሊንግ ስንል ወይም ደግሞ ሽያጭ ባለሙያዎችን ማሰማራት በጣም ዋጋው ውድ ነው። ስፔሻሊ ከሌሎች ማርኬቲንግ ሚክሶች ከአድቨርታይዚንግ ምናምን ሲታይ ውድ ነው፣ በት ኢፌክቲቭ ነው ቢኮዝ ስፔሲፊክ ከስተመሮች ጋር ዳይሬክትሊ መድረስ ስለሚቻል ማለት ነው። ሁለተኛው ሴልስ ፒፕል ፕሮቫይድ ሰርቪስ ነው። የሽያጭ ባለሙያዎች ከስተመሮችን ያገለግላሉ። ሶ ከስተመር ሳቲስፋክሽን ኢዝ ዲፔንድ ኦን ሰርቪስ ኳሊቲ። የደንበኞች እርካታ በምን የተወሰነ ነው? በምንሰጠው የአገልግሎት ጥራት ላይ የተወሰነ ነው። ሶ ኤክስፔክትድ ኤንድ ፕሪሲቭድ የሚያደርጉት ሰርቪስ አለ። ሶ በሁለቱ መካከል ያለው ልዩነት ነው እንግዲህ ሳቲስፋክሽን የምንለው። ሶ ኢቭን ዘ ፕሮዳክት ኢዝ ጉድ ፑር ሰርቪስ ካን ኮዝ ዲሳቲስፋክሽን።
የምናመርተው ምርት እንኳን ጥሩ ሆኖ እያለ አገልግሎታችን መጥፎ ከሆነ ከስተመሮች ዊል ቢ ዲሳቲስፋይድ፣ ከስተመሮች ምን ይሆናሉ? ዲሳቲስፋይ ይሆናሉ። ሶ service is important in order to improve customer satisfaction. So sales people helps to ensure service standard to meet or exceed customer expectation and encourage repeat purchase. So ይሄን ነገር ማድረግ የሚችሉት እንግዲህ የሽያጭ ባለሙያዎች ናቸው። የተሻለ ሰርቪስ ኳሊቲ ለከስተመሮቻችን እያቀረብን መሆኑን የከስተመሮቻችንን ፍላጎት ማርካታችንን and ከከስተመሮች ፍላጎት የተሻለ ነገር ማቅረባችንን ሊያረጋግጡልን የሚችሉት ማን ናቸው? የሽያጭ ባለሙያዎች ናቸው ወይም ደግሞ ሴልስ ፒፕሎች ናቸው። ሶ ሴልስ ፒፕሎችም ምንን also encourage ያደርጋሉ? repeat purchase or to make customer loyal or they can build a relationship at this point ማለት ነው። እሱ ነው እያለን ያለው። and the third sales people implement relationship marketing። የሽያጭ ባለሙያዎች ሪሌሽንሺፕ ማርኬቲንግን ኢምፕሊመንት ያደርጋሉ። እንዴት እኔ ሜንቴን ሬጉላር ኮንታክት ዊዝ ከስተመር ከከስተመሮች ጋር ሁል ጊዜ ስለሚገናኙ። ሁለተኛ ሶልቭ ከስተመር ፕሮብሌም ከከስተመሮች ጋር ሁል ጊዜ የሚገናኙ ከሆነ የከስተመሮችን ችግር ይፈታሉ። ሶ ዜይ ካን ቢ ፍሬንድ ይሆናሉ ማለት ነው፣ ወይም ደግሞ ጓደኛ ይሆናሉ። ሶ ሄልፕስ ከስተመር ፋይንድ ዘ ራይት ፕሮዳክት ከስተመሮችን ይረዳሉ። ትክክለኛውን ፕሮዳክት የከስተመሮችን ችግር ሊፈታ የሚችለውን ፕሮዳክት እንዲያገኙ ይረዷቸዋል። ሶ ዜይ ካን ቢልድ ሪሌሽንሺፕ ትሩ ዲስ አክቲቪቲ ኤንድ ፕሮቫይድ ሳፖርት ቢፎር ኤንድ አፍተር ሴልስ። ለከስተመሮች ደግሞ ምን ያደርጋሉ? እርዳታ ይሰጣሉ። ከመግዛታቸው በፊት ሲገዙ፣ ከገዙ በኋላ። ሶ ሴልስ ኤንድ ሰርቪስ አር ኢንሰፓሬብል ኢን ሪሌሽንሺፕ። አገልግሎትና ሽያጭ አይለያዩም። ሶ ሴልስ ፒፕሎች ወሳኝ ሚና አላቸው የሽያጭ ባለሙያዎች። እዚህ ጋር ደግሞ የሚነግረን ሌቭልስ ኦፍ ሪሌሽንሺፕ ማርኬቲንግ የሪሌሽንሺፕ ወይም ደግሞ ይሄ ወዳጅነት ያለው የገበያ ሂደት ሌቭሎች አሉት ይለናል። ሶ እነሱን ያሳየናል። ዘፈርሷን ትራንዛክሽናል ሌቭል ሊሆን ይችላል። የመጀመሪያው ከደንበኞቻችን ጋር የሚኖረን ግንኙነት ምን ይሆናል? ትራንዛክሽናል ይሆናል። ትራንዛክሽናል ማለት ዋን ታይም ሴልስ የአንድ ጊዜ ሽያጭ ብቻ ነው። ፎሎ አፕ ኮንታክት አይኖርም። ከስተመሮችን አንጠይቃቸውም፣ ፎሎ አፕ አናደርጋቸውም፣ አንከታተላቸውም። ለምሳሌ ባይንግ ሃምበርግ ፍሮም ሚክዶናልድ፣ ለምሳሌ ሃምበርግ ከሚክዶናልድ ገዝተን ብንገዛ ትራንዛክሽናል ነው የሚሆነው ማለት ነው። ሶ ሪሌሽንሺፓችን የትራንዛክሽን ነው። ሁለተኛው ሪሌሽንሺፕ ሴሊንግ ነው። እዚህ ጋር ሲደርስ ደግሞ ሴልስ አለ፣ ሽያጭ አለ፣ ኦር ትራንዛክሽን አለ፣ ደግሞ ምን አለ? ፎሎ አፕ አለ። ያ ማለት እቃውን ከሸጥን በኋላ የገዙትን ሰዎች እንጠይቃቸዋለን ሳቲስፋይ ሆነዋል ወይ ምናምን የሚለውን ነገር። ሶ ሴለርስ ቼክ ከስተመር ሳቲስፋክሽን ኤንድ ፊውቸር ኒድ በገዙት እቃ በገዙት ነገር ደስተኛ መሆናቸውን እንጠይቃቸዋለን። ወደፊት የመግዛት ፍላጎት እንዳላቸው ቼክ እናደርጋቸዋለን። ኤግዛምፕል ቶዮታ ኮንታክት ባየርስ አፍተር ቬሂክል ፐርቼስ ቱ ኢንሹር ሳቲስፋክሽን። ቶዮታ መኪናዎቹን የሚገዙትን ሰዎች ከገዙ በኋላ ይጠይቃቸዋል ሳቲስፋይ መሆናቸውን ደስተኛ መሆናቸው ምናምን ማለት ነው። ሶ ይሄ ሪሌሽንሺፕ ማርኬቲንግ እንለዋለን። ሶስተኛው ፓርትነሪንግ ነው፣ የሪሌሽንሺፕ አይነት። እዚህ ጋር እንግዲህ ቀጣይነት ያለው ኮላቦሬሽን ወይም ደግሞ ወዳጅነት ወይም ደግሞ ጥምረት ማለት ነው። በገዢና በሻጭ መካከል ለረጅም ጊዜ የሚቆይ ወዳጅነት ፓርትነሪንግ እንለዋለን። ሴለር ወርክ ኮንቲኒየስሊ ቱ ኢምፕሩቭ ከስተመር ኦፕሬሽን ሴልስ ኤንድ ፕሮፊት። ሻጮች እንግዲህ ቀጣይነት ያለው ስራ ነው የሚሰሩት የከስተመሮችን አገልግሎት ለማሻሻል፣ ሽያጫቸውን ለማሻሻል፣ ፕሮፊታቸውን ለማሻሻል። ሶ ፓርትነሪንግ ኢዝ ወርክ ኦን ዘ ፕሪንሲፕልስ ኦፍ 80/20 ፕሪንሲፕል። ያ ማለት 80% ሽያጫችን የሚመጣው ከ20% ከስተመር ነው። ለምሳሌ 100 ከስተመሮች ቢኖሩን 80% ሽያጭን የሚሸጠው ለ20ዎቹ ሰዎች ነው። ሶ እነሱን በስነ ስርዓት መንከባከብ አለብን። ዳትስ ፓርትነሪንግ የምንለው እሱ ነው። ሶ ፓርትነሪንግ ዊዝ 20% ኦፍ ከስተመር ጋር ማለት ነው። ሶ ቤስት ሴልስ ፒፕል አር አሳይን ቱ ኪ ከስተመርስ። ምርጥ የሚባሉ የሽያጭ ባለሙያዎች ለእነዚህ 20% ከስተመሮች አሳይን ይደረጋሉ። እነዚህም ብቻ ትሪት እንዲያደርጉ ሰርቭ እንዲያደርጉ ማለት ነው። ሶ ፓርትነሪንግ ኢዝ ዘ ሃይስት ሌቭልስ ኦፍ ሪሌሽንሺፕ ማርኬቲንግ ኤንድ ፎከስ ኦን ሚቹዋል ግሮዝ። የሪሌሽንሺፕ ማርኬቲንግ አይነት ሃይስት ሌቭል ወይም ደግሞ የመጨረሻው ደረጃ ፓርትነሪንግ ይባላል። የጋራ ጥቅም ላይ ፎከስ ያደረገ ነው። ሚቹዋል ግሮዝ ላይ ፎከስ ያደረገ ነው ማለት ነው። ሶ ፓርትነሪንግ ዊዝ ከስተመርስ፣ ከከስተመሮች ጋር ፓርትነሪንግ መፍጠር። ሶ ኦልቲሜት ጎል ኦፍ ሪሌሽንሺፕ ማርኬቲንግ ኢዝ ቢልዲንግ ሎንግ ተርም ፓርትነርሺፕ ቢትዊን ሴለር ኤንድ ባየር። የሪሌሽንሺፕ ማርኬቲንግ ዋና ዓላማው ምንድነው? በደንበኞችና በሻጭና በገዢዎች መሃል ቀጣይነት ያለው ፓርትነርሺፕ ወይም ደግሞ ወዳጅነት እንዲኖር ማድረግ ነው። ሶ ፓርትነርሺፕ ስንል ሴለር ኮንቲኒየስሊ ሳፖርት ከስተመር ኢቭን አፍተር ሴል። ሻጭ ገዢዎችን ወይም ደግሞ ደንበኞችን ሳፖርት ያደርጋል ከሸጠም በኋላ ማለት ነው። ሶ ዘ ሰክሰስ ኦፍ ከስተመር ዳይሬክትሊ ሌድስ ቱ ዘ ሰክሰስ ኦፍ ሴለርስ።
የደንበኞች ውጤታማ መሆን የሻጩን ውጤታማ መሆንም ያረጋግጣል ማለት ነው። ሶ ከስተመርስ አር ኖት ትሪትድ አስ ዋን ታይም ባየር በት አስ ኦንጎይንግ ኮላቦሬተርስ። እንደ አንድ ጊዜ ገዢዎች ብቻ አይደለም ትሪት የሚደረጉት፣ ጀስት እንደ ወዳጅ ነው፣ ቀጣይነት እንዳለው ቤተሰብ ነው ትሪት የሚደረጉት ማለት ነው። ሶ ዚስ ፎከስ ኢዝ ኦን ከስተመር ሳቲስፋክሽን ኳሊቲ ኤንድ ቫሊዩ ማለት ነው። ሶ ፎከስ አድርጎ የሚሰራው ፓርትነሪንግ ምንድን ነው? ከስተመሮችን ሳቲስፋይ ማድረግ፣ ፕሮዳክት የምርቶችን ጥራት ማሻሻል ኤንድ ቫሊዩ ደሊቨር የተሻለ ቤኔፊት ኤንድ ሰርቪስ ደሊቨር ማድረግ ነው ማለት ነው። ኢን ትሩ ፓርትነርሺፕ ሴለር ኤንድ ባየር አር ትክክለኛ የሆነ ፓርትነርሺፕ ወዳጅነት ካለ በሻጭና በገዥ መካከል አንደኛ ሼር ኢንፎርሜሽን መረጃዎችን ይጋራሉ። የማርኬቲንግ ሪሰርች፣ የኮስት ዴታ፣ ፎርካስቲንግ የሚሉት ጀስት ቶታሊ መረጃዎችን ሻጩም ለገዢው ገዢውም ለሻጩ ሼር ይደራረጋሉ። ሌላኛው ሼር ሪስክ ኤንድ ፕሮፊት ችግርም ካለ ትርፍም ካለ ሼር ይደራረጋሉ። ሌላኛው ሪዲፋይን ዴር ጎል ቱ ሳፖርት ሚቹዋል ግሮዝ ጎላቸውንም ሪዲፋይን ሊያሻሽሉት ይችላሉ ለጋራ ጥቅም ሲባል ማለት ነው። ሌላኛው ምንድነው ሙቭ አዌይ ፍሮም አድቨርሲያል ሮልስ እዚህ ጋር ምንድነው አንዱን መጉዳት አይፈልግም። ሶ ከዛ ነገር አድቨርስ ኢፌክት አይኖርም ማለት ነው በባየርና በሴለር መካከል። ለምሳሌ ገዥ ሎወር የሆነ ፕራይስ ይፈልጋል፣ ሻጭ ሃይ የሆነ ማርጂን ይፈልጋል። ሶ ይሄ ነገር ይታረቃል ማለት ነው። ያ ማለት ምንድነው ሻጩም የተጋነነ ፕራይስ ሴት አያደርግም፣ ገዥም ደግሞ በጣም ዝቅ ያለ ዋጋ አይጠራም ማለት ነው። ስለዚህ ይሄ ነገር አይኖርም። በዚህ ፈንታ ምንድነው የሚሆነው they work toward shared objective ለጋራ ዓላማ ነው አብረው የሚሰሩት ትክክለኛ የሆነ ፓርትነርሺፕ ካለ ማለት ነው። ፓርትነሪንግ also reduce conflict of interest ግጭት ይቀንሳል። በፍላጎትን መሰረት ያደረገ ግጭት አይኖርም። improve responsiveness and sensitivity to customer ሻጮችን እንግዲህ ለከስተመሮቻቸው ፍላጎትን ኃላፊነትና ትኩረት ሰጥተው ይሰራሉ ማለት ነው። and also help firms anticipate customer requirement ድርጅቱ የከስተመሮቹ requirement ፍላጎት ምን ሊሆን እንደሚችል ፕሪዲክት ማድረግ እንዲችል ያስችላል። ሌላኛው encourage joint planning and cooperative growth የጋራ በጥምረት ማቀድ በጥምረት ኮኦፕሬቲቭ ግሮዝ እንዲኖር ሚቹዋል ግሮዝ የጋራ እድገት የጋራ አብሮ ማደግ እንዲኖር ኢንከሬጅ ያበረታታል ማለት ነው ፓርትነሪንግ የምንለው ነገር። ሶ እዚህ ጋር ስንመጣ ደግሞ እንግዲህ ሪሌሽንሺፕ ኤንድ ስትራቴጂክ ፕላኒንግ አይተናል፣ ሪሌሽንሺፕን አይተናል። ሶ ከከስተመሮች ጋር የሚኖረንን ሪሌሽንሺፕ ስትራቴጂክ ፕላኒንግን ተጠቅመን እንዴት አቺቭ ማድረግ እንችላለን የሚለውን ነገር ነው የሚያሳየን። ሶ when companies adopt partnering strategy the first one grows become shared responsible እዚህ ጋር እንግዲህ ፓርትነሪንግ ስትራቴጂ አዶፕት ካደረገ አንድ ድርጅት የሚያደርግ ከሆነ እዚህ ጋር ምንድነው ግሮዝ ቢካም shared responsibility እድገት የጋራ ኃላፊነት ነው የሚሆነው ማለት። ሌላው ፕላኒንግ is not longer than isolation ፕላን ሲደረግ ወይም ደግሞ ስትራቴጂክ ፕላን ሚሽን ቪዥን ምናምን እንላቸው ነገሮች ሁላ ሲወጡ ዴቨሎፕ ሲደረጉ አንዱ ወገን ወይ ባየሩ ሴለሩ ብቻ አይደለም ዴቨሎፕ የሚያደርጋቸው በጋራ ነው የሚሰሩት ነው። ሌላኛው ከስተመር ፎከስድ shift from transaction to collaboration ከትራንዛክሽናል ወይም ደግሞ ዋን ታይም ሴልስ ወደ ኮላቦሬሽን ያድጋል አይደል? ወደ ጥምረት ወደ አንድነት ወደ ህብረት ያድጋል ማለት ነው። ሶ ካምፓኒስ ሙቭ አዌይ ፍሮም ሾርት ተርም ኮንካስ ቱዋርድ ሎንግ ተርም ቫልዩ ክሪኤሽን የአጭር ጊዜ ሽያጭ የአጭር ጊዜ ድል ላይ ብቻ ሳይሆን ቀጣይነት ያለው ቫልዩ ክሪኤሽን ቤኔፊት ክሪኤሽን ላይ ፎከስ ያደርጋሉ ማለት ነው። ለረጅም ጊዜ የሚቆይ ቤኔፊት ላይ ማለት ነው። ሶ እንደዛ ማድረግ ይቻላል። እዚህ ጋር ደግሞ ምንድነው ዘኒው ኮንሱልታቲቭ ሴሊንግ እዚህ ጋር እንግዲህ ትራዲሽናል ሴሊንግ ፎከስ ኮንሱልታቲቭ ሮል ኦፍ ሴሊንግ ወይም ደግሞ የሽያጭ ባለሙያዎች መሸጥ ብቻ ሳይሆን የአማካሪነት የኤክስፐርት የፕሮፌሽናል ሮል አላቸው ነው የሚለና ፕሮፌሽናል ሮል አላቸው። ሶ ኮንሱልታቲቭ ናቸው ነው። ሶ እዚህ ጋር ትራዲሽናል ሴሊንግ ፎከስ የሚያደርገው ፕሮዳክት ፒች ነው ወይም ደግሞ ስለ ፕሮዳክቱ አውርተን ፕሮዳክቱን ብቻ ሽጠን መሄድ ነው ትራዲሽናል። ኢን ሞደርን ግን በዘመናዊ ማርኬቲንግ ወይም በዘመናዊ ሽያጭ ኢንተራክቲቭ ዲያሎግ ያስፈልጋል። ያ ማለት እኛም እናወራለን ያንኛውም ያወራል። ሶ ኢንተራክቲቭ ነው ማለት ነው። ሌላው ሚቹዋል ትረስት የጋራ መተማመን ያስፈልጋል። ሸርድ ፕሮብሌም ሶልቪንግ
ችግርን በጋራ መፍታት ኤንድ ዊን ዊን አግሪመንት ቦዝ ባየር ኤንድ ሴለርስ አር ዊን ኦር ዴይ ጌን ቤኔፊት ማለት ነው። አንዱ ተጎድቶ አንዱ አይጠቀምም። ሁለቱም ተጠቃሚ ዊን ዊን አግሪመንት ላይ ነው። እንደዛ ሲሆን ኮንሱልታቲቭ ሴሊንግ ምንለው ነገር ይነሳል ማለት ነው። ሴልስ ሃቭ ኢንቮልቭድ ፍሮም ሴሊንግ ጉድስ ጥሬ ዕቃን ብቻ ከመሸጥ አልፎ ሴሊንግ ጉድ ኤንድ ሰርቪስ ዕቃን እና አገልግሎትን ወደ መሸጥ ይሏል። ከዛስ ጉድ ሴልስ ኤንድ ቫልዩ አድድ ሶሉሽን ሌሎች ተጨማሪ ቫልዩ አድድ ፕሮብሌም ሶልቭድ የሆኑ ቤኔፊቶች ቫልዩ ወይም ደግሞ እሴቶች እየተጨመሩ መጥተዋል። ይሄ ኮንሱልታቲቭ ሴሊንግ እንለዋለን ይለናል። ኮንሱልታቲቭ ሴሊንግ ምንድነው ሲባል it helping customers in order to achieve their short and long term goals through strategic goals by using sales product and service የሻጩን ፕሮዳክት እና አገልግሎት ምርትና አገልግሎት በመጠቀም ደንበኞች የአጭር ጊዜና የረጅም ጊዜ ስትራቴጂክ ጎላቸውን እንዲያሳኩ መርዳት ኮንሱልታቲቭ ሴሊንግ ይባላል ማለት ነው። ኮንሱልታቲቭ ሴሊንግ ይባላል። the role of consultative selling ምንድን ናቸው ስንል እዚህ ጋር 3 ሮል ሚናዎች አሉት። አንደኛ ቲም ሊደር ሮል ነው። እዚህ ጋር ሴልስ ፒፕል ወርክ ዊዝ ክሮስ ፋንክሽናል ቲም የሽያጭ ባለሙያዎች ከሌሎች ቲሞች ጋር አብሮ ሊሰራ ይችላል። እዚህ ጋር ኮኦርዲኔት ኢንተርናል ሪሶርሶችን ማቀናጀት ከሽያጭ በፊት በሽያጭ ጊዜ ከሽያጭ በኋላም ሊሆን ይችላል። and act the main link between buyer and seller organization በባየር እና በሴለሩ መካከል እንደ ሜን ሊንክ እንደ ሊንኬጅ አላይንመንት እንዲፈጠር ማድረግ support team selling and buying የሽያጭና የግዥ ቲሞችን ቡድኖችን ሳፖርት ማድረግ and use multiple communication method የተለያዩ የኮሙኒኬሽን ሜቶዶችን ወይም መግባቢያ መንገዶችን ይጠቀማል። በአካል በስልክ ሊሆን ይችላል፣ በቪዲዮ ሊሆን ይችላል፣ በዲጂታሊ ሊሆን ይችላል ማለት ነው። ኮኦርዲኔሽን ኤንድ ሪሶርስ ማኔጅመንት ኢዝ ዘ ሜን ሮል ኦፍ ቲም ሊደር ሮል ማለት ነው። ቲም የቡድን መሪ ሚናው ማለት ነው። ሌላኛው ቢዝነስ ኮንሱልታንት ሮል ነው። እዚህ ጋር ደግሞ ሴልስ ፒፕል አክታስ ኖሎጂብል አድቫይዘር ማለት ነው። እንዳንድ እውቀት ያለው ባለሙያ ሆኖ ነው የሚያገለግሉት አድቫይዝ የሚያደርጉት። የሽያጭ ባለሙያዎች ማድረግ ይጠበቅባቸዋል የከስተመሮቻቸውን ቢዝነስ ወይም ደግሞ ጉዳይ አንደርስታንድ ማድረግ ኢንዱስትሪያቸውን ኤንድ ቻሌንጃቸውን ማወቅ ይጠበቅባቸዋል። ከስተመር ኤክስፔክት ሴልስ ፒፕል ቱ አራይቭ ዌል ፕሪፔርድ ኢቭን አት ዘ ፈርስት ሚት ከስተመሮች ምን ብለው ነው የሚጠብቁት የሽያጭ ባለሙያዎች በደንብ ተዘጋጅተው የሚያገኙ ነው ብለው ያስባሉ ማለት ነው። ትረስት ኢዝ ኢሴንሻል ቢኮዝ ከስተመር መስት ሼር ኮንፊደንሻል ኢንፎርሜሽን እዚህ ጋር እንግዲህ እምነት ወሳኝ ነገር ነው። ለምን እምነት ሲኖር ነው እንግዲህ ከስተመሮችን በእርግጠኝነት ሙሉ መረጃ ሊሰጡ ነው የሚችሉት ማለት ነው። to succeed in business consultant sales people must በቢዝነስ ኮንሱልታንት ስኬታማ ለመሆን አንድ የሽያጭ ባለሙያ ምን ሊኖረው ይገባል? the first one understand customers overall business አጠቃላይ ስለ ደንበኛው ሙሉ ጉዳይ ወይም ደግሞ ስራ ኦር ቢዝነስ ሊያውቅ ይገባል። ሁለተኛ build trust and professionalism እምነትና ሙያዊ ስነ ምግባር ሊኖረው ይገባል። and the third continuous improvement business knowledge ቀጣይነት ያለው ቢዝነስ ኖሎጂውን ኢምፕሩቭ ማሻሻል አለበት እውቀቱን ነው። and follow golden rule treat customer ethically and respectfully ማለት ነው። ከስተመሮችን በስነ ስርዓትና በክብር ማስተናገድ ማለት ነው። እዚህ ጋር ምንድነው ዋና ጥቅሙ ቫልዩ ክሬት ማድረግ ነው። ኤክስፐርታይዝ ኤንድ ትረስት እውቀትንና ትረስት በመጠቀም ቫልዩ ክሬት ማድረግ is the main role of business consultative sales person responsibility ማለት ነው። the third one is long term ally role the other role is long term ally role እዚህ ጋር ally ማለት ወዳጅ ማለት ነው ፓርትነር እንደማለት ነው። sales people act as a customer's long term interest ሴልስ ፒፕል ምን ሊሆን ይችላል የደንበኞች ለረጅም ጊዜ የሚቆይ ፍላጎት ይኖራቸዋል ከሴልስ ፒፕሎች ጋራ የሚኖራቸው ኮንታክት ማለት ነው። focus is on win outcome buyer and seller customer and organization ሁለቱም win outcome ላይ ነው ፎከስ የሚያደርጉት። and also sales people may refuse sales that harm the customer አሁን እዚህ ጋር ሎንግ ተርም አሊ ሮል ላይ የሽያጭ ባለሙያው ደንበኛው ሊጎዳ የሚችልን ፕሮዳክት ከመሸጥ ምን ሊያደርግ ይችላል
ሊቆጠብ ይችላል ማለት ነው። አይ ይሄ ፕሮዳክት አትግዘው ጥሩ አይደለም አሶስ ዳትስ የምንለው እሱ ነው። ሶ ዘይ አድቮኬት ፎር ከስተመር ዊዝን ዜር ኦን ኦርጋናይዜሽን የራሳቸው ድርጅት ጋር እንኳን ሆነው ሳፖርት የሚያደርጉት ለራሳቸው ጥቅም ሳይሆን ለደንበኛው ጥቅም ነው የሚሆነው። ሶ ዘይ አር አድቮኬት ፎር ከስተመር ዊዝን ዜር ኦርጋናይዜሽን ይለናል። በት ዜር ሜይ ቢ ሪሌሽንሽፕ ጋፕ ሊፈጠር ይችላል ማለት ነው። አሁን በከስተመሮች እና በባየሮች እና በሴለር መካከል በሴልስ ፔፐሮች እና በሴልስ ፐርሰኖች እና በባየሮች መካከል ሪሌሽንሽፕ ጋፕ ሊፈጠር ይችላል። ሴልስ ፒፕል ኢንተረስት ኦፍ ዲክላይን አፍተር ሴልስ የሽያጭ ባለሙያዎች ከደንበኞች ጋር ሊኖራቸው የሚችለው ወዳጅነት ላይ ያላቸው ፍላጎት ሽያጭ ከሸጡ በኋላ ይቀንሳል። በት ከስተመርስ ኢንተረስት ኢንክሪዝ አፍተር ፐርቼዝ ደንበኞች ደግሞ አንድ ዕቃ ከገዙ በኋላ ከሻጮች ጋር ሊኖራቸው የሚችለው ወዳጅነት ፍላጎታቸው ከፍተኛ ነው። ሶ በዚህ መካከል የሚኖር ጋፕ ሪሌሽንሽፕን ዳሜጅ ያደርገዋል ማለት ነው። ሶ ሎንግ ተርም አሊ ኢሊሚኔት ዚስ ጋፕ ቀጣይነት ያለው ወዳጅነት አሊያንስ ግን ይህን ነገር ምን ያደርገዋል? ይህን ዳሜጅ ያጠፋዋል። ዳሜጁ እንዳይኖር ያደርጋል። ሶ ፕሮቫይድ ኦንጎይንግ ሰርቪስ ኤንድ ሳፖርት ቀጣይነት ያለው አገልግሎት ኤንድ እርዳታ ለከስተመሮች ማቅረብ and ensure expectations are met through relationship ከስተመሮች የጠበቁትን ነገር ማግኘታቸው ወይም ደግሞ ሳቲስፋይ መሆናቸውን በግንኙነታችን ወቅት ማረጋገጥ እንድንችል ያስችለናል። ሶ what is the key focus or relationship አለ የምንለው አለ ሮል ላይ አሊያንስ ማለት ነው። relationship continuous and customer success ማለት ነው። ቀጣይነት ያለው ወዳጅነት and also የከስተመሮች ሳቲስፋክሽን እንዲኖር ማድረግ መቻል ነው። And the final title in this chapter is that e-selling, electronic selling. By using technology, we can sell our product and services. So technology and information build a relationship. Technology እና ኢንፎርሜሽንን ተጠቅመን በሴልስ ፒፕል እና በባየሮች መካከል ወዳጅነትን ክሬት ማድረግ እንችላለን ማለት ነው። So modern selling requires large volume of information. አሁን ዘመናዊ ሽያጭ ላይ በጣም ትልቅ ላርጅ ቮሉም በጣም ብዙ ይዘት ያለው መረጃ ያስፈልገናል። ስለ ከስተመሮች፣ ስለ ፕሮዳክት፣ ስለ ኮምፒውተሮቻችን፣ ስለ ማርኬቱ አጠቃላይ ስለ ኢንዱስትሪ ብዙ መረጃዎች መያዝ ይጠበቅብናል ተብሎ ይታሰባል። ሶ ዳት ቴክኖሎጂ ሄልፕስ ዊ ካን ዱ ዚስ። ሶ ቻሌንጁ ምንድነው? እዚህ ጋር ሎንገር ሴልስ ፕሮሰስ በጣም ረጅም የሽያጭ ሂደት ሊኖር ይችላል። ኮምፕሌክስ ቲም ሴሊንግ ኤንድ ባይንግ ዲሲሽን ውስብስብ የሆነ የሽያጭ ቡድንና ባይንግ ዲሲሽን ይኖራል ወይም ደግሞ የዲሲሽን ሜኪንግ ፕሮሰስ ኒድ ፎር ፋስተር አኩሬት ኢንፎርሜሽን ሼሪንግ ፈጣንና ትክክለኛ መረጃ ልውውጥ ሊኖር ይገባል ማለት ነው። እነዚህ ነገር ኢኔብልድ መሆን አለባቸው። አንዳንዶቹ ሪዲዩስ መደረግ አለባቸው። ሶ ዋት ኢዝ ዘ ሮል ኦፍ ቴክኖሎጂ ኢን ኦርደር ቱ ሪዲዩስ ዚስ ቻሌንጅ ስንል አንደኛ ቴክኖሎጂ ሄልፕስ ሴልስ ፒፕል ቱ ፋይንድ ኤንድ ኳሊፋይ ሊድስ ፋስተር ጀስት በፍጥነት እንዲመሩ ያስችላል። ኤንድ ፕሪፔር ቤተር ሴልስ ፕሬዘንቴሽን ጥሩ የሆነ የሽያጭ ዝግጅት እንዲያደርጉ ያስችላል። ፔፐር ወርክ ሪዲዩስድ ኦር አቮይድድ የወረቀት ስራን ያስወግዳል። ሪፖርት ሴልስ ኳይክሊ ሪፖርቶችን በፍጥነት ማድረስ ይቻላል። ኤንድ ፕሮቫይድ አፍተር ሴልስ ሰርቪስ ከሽያጭ በኋላ ያለን ሰርቪስ ለከስተመር ሰርቪስ ለመስጠት የተሻለ እንዲሆን ያስችላል ቴክኖሎጂ ማለት ነው። ሶ ምን አይነት ቱሎች ልንጠቀም እንችላለን? ኮምፒውተር ኤንድ ታብሌት፣ ሞባይል ፎን፣ ኢሜል ኤንድ ፋክስ፣ ቴሌኮንፈረንሲንግ እነዚህን እንጠቀማለን። ሶ ዊ ካን ዲሲሽን ሳፖርቲንግ ሰርቪሶችን ኦር ሲስተሞችን እንጠቀማለን ማለት ነው። የተለያዩ ቴክኖሎጂ ወይም ደግሞ የቴክኖሎጂ በረከቶችን ወይም ደግሞ ውጤቶችን ተጠቅመን ሪሌሽንሽፕ ቢልድ ማድረግ እንችላለን። ኦልዞ ቴክኖሎጂ ኢዝ ኮስቲ ነገር ግን ቴክኖሎጂ ውድ ሊሆን ይችላል። ቴክኖሎጂ ኢንቨስት ማድረግ በጣም ኮስቲ ሊሆን ይችላል። በት ካምፓኒስ ኢንቨስት ግን ካምፓኒዎች ኢንቨስት ያደርጋሉ። ለምን ሲባል አንደኛ ኢት ሪዲዩስ ትራቭል ኤንድ ፔፐር ወርክ በአካል መሄድ ሳይጠበቅብን ወረቀት ማንጋጋት ሳይጠበቅብን ስራዎችን መስራት ስለሚያስችል፣ ፕሮዳክቲቪቲ ኢምፕሩቭ ውጤት ምርታማነትን ይጨምራል። ኤንድ ከስተመር ሰርቪስን ያበረታታል ወይም ደግሞ ከፍ ያደርጋል ኢናንስ ያደርጋል ቴክኖሎጂ። ሶ ኢት ኢዝ ኮስቲ በት we have to invest on technology in order to improve our productivity, in order to reduce paperwork, in order to enhance customer services ማለት ነው። አጠቃላይ ይህንን ይመስላል ቻፕተሩ ማለት ነው። ግልጽ ያልሆነላችሁ ካለ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። የኔ ቱቶሪያል